የዶሮቻችሁ የመኖ ፍላጎት መቀነስ ምንን ያመለክታል? ሰላም ሮብ ፋርምሶች ነን። ዛሬ የዶሮቻችሁ የመኖ መቀነስ ምክንያቶችን አንስተን እንነጋገራለን። ይህንን ቻናል ሰብስክራይብ በማድረግ የኛ ቤተሰብ እንዲሆኑ ደግሞ እንጋብዛችኋለን። እንዲሁም የደወል ምልክቷን በመጫን ቶሎ የኛ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። እንግዲህ በዛሬ ቪዲዮአችን የመኖ ፍላጎት መቀነስ የዶሮቻችን ምክንያቶች ምን ሊሆኑ ይችላሉ ብለን አንስተን እንነጋገራለን። እንግዲህ የዶሮቻችሁ የመኖ ፍላጎት መቀነስ ምክንያቶች ብዙ ሊሆኑ ይችላሉ። ዶሮቻችሁ ሊለያይ ይችላል። ነገር ግን እነዚህ የመኖ ፍላጎቶቻችሁን ለዶሮቻችሁ ሊቀንሱ ይችላሉ ብለን ያሰብናቸውን እንነጋገርባችኋለን። አብራችሁን ቆዩ። የእርባታን ስራ ለመጀመር ጥልቅ ፍላጎት አለኝ። ነገር ግን እንዴት እንደማደርገው፣ በምን እንደማደርገው፣ ከምን እንደምጀምር ራሱ አላቅም ለምትሉ ሰዎች ሮብ ፋርምስ ሙሉ ፓኬጅ ይዤላችሁ መጥቷል። ሙሉ ፓኬጁ መኖ፣ ቄብ ዶሮዎች እንዲሁም ደግሞ የተለያዩ የእርባታ እቃዎች፣ ቫይታሚኖችና ነፃ ሙያዊ ድጋፍና ክትትል እንድታገኙ ያስችላችኋል። ስለዚህ ይህን አገልግሎት ማግኘት የምትፈልጉ ሮብ ፋርምስ ብላችሁ ከታች በምናስቀምጥላችሁ ስልክ ደውሉልን። ሮብ ፋርምሶች ነን። ይህንን ሁሉ አገልግሎት በአንድ ከኛ ማግኘት ትችላላችሁ። ባይ እንግዲህ የመጀመሪያው የዶሮቻችሁ የሙቀት መጠን መጨመር ነው። እንግዲህ አንዳንድ አካባቢዎች ላይ ሞቃት የሆነ አካባቢዎች ላይ የምትሰሩ የዶሮ አርቢዎች አላችሁ። እንዲሁም ደግሞ ሞቃት ባይሆንም ዶሮቻችሁ ከመጠን በላይ ሙቀት በእርባታችሁ ውስጥ ከመጠን በላይ ሙቀት የሚኖር ከሆነ የዶሮቻችሁ የመኖ ፍላጎት ይቀንሳል። እንዲሁም ደግሞ በተፈጥሮ ሞቃት አካባቢ ላይ የምታረቡ አርቢዎች ከሆናችሁ ደግሞ ይህ በተፈጥሮ ሞቃት ስለሆነ የመኖ ፍጆታቸው ዝቅተኛ ወይም ደግሞ አናሳ ሊሆን ይችላል ማለት ነው። ሁለተኛው አናሳ የውሃ አቅርቦት ነው። አናሳ የውሃ አቅርቦት እንግዲህ ዶሮቻችሁ ውሃ በደንብ የማይጠጡ ከሆነ ዶሮዎች ከሚጥሏቸው እንቁላሎች ከሚሰሯቸው እንቁላሎች 70% ያህል ውሃ ስለሆነ ይሄን በቂ ውሃ የማያገኙ ከሆነ አናሳ የሆነ የውሃ አቅርቦት ካለ ዶሮቻችሁ የምግብ ፍላጎታቸውም አናሳ እንዲሆን ያደርጋል ማለት ነው። ሌላው የዶሮቻችሁ በካሬ አለመመጠን ወይም ደግሞ ለአንድ ዶሮ ምን ያህል ካሬ ያስፈልጋታል ብላችሁ በሳይንቲፊክ አለመመጠናችሁ፣ አለመወሰናችሁ ዶሮዎች ከአቅማቸው በላይ የሆነ ሙቀት ውስጥ እንዲገቡ ያደርጋል። ከአቅማቸው በላይ የሆነ መነካከስ ችግር ውስጥ ላይ ያስገባ ይችላል። ይህ የምግብ አለመመገብ ብቻ ሳይሆን ከፍተኛ የሆነ የምግብ መሻማትም ሊያስከትል ይችላል። ዶሮዎች በቂ ምግብ ላያገኙ ይችላሉ። በዚህ ምክንያት ብቻ በቂ ምግብ እንዳያገኙ ማድረግ እንደዛ እንዲሆንባችሁ ይሆናል ማለት ነው። ስለዚህ ያ እንዳይሆን የዶሮ ቁጥር በካሬ መመጠን አስፈላጊና ጠቃሚ ነገር ነው። ሌላው ደካማ ቬንቲሌሽን ነው። ደካማ ቬንቲሌሽን ስንል የአየር ማዘዋወሪያዎቻችን ምን ያህል ናቸው፣ በስንት በኩል ክፍት ናቸው፣ ምን ያህል ክፍት ተደርገው ተሰርተዋል የሚለውንም በደንብ ማጤን ይኖርብናል። ሌላው የዶሮ ቤት አሰራር ነው። ከቬንቲሌሽን ጋር የዶሮ ቤት አሰራር የተለያዩ የዶሮ ቤት አሰራሮች አሉ። እንደየአካባቢያችሁ እንደየምትኖሩበት ቦታ ሞቃት ነው፣ ቀዝቃዛ ነው፣ መካከለኛ የአየር ዝውውር እንደሚለው መጠን የተለያዩ የቬንቲሌሽን የቤት አሰራሮች አሉ። ቬንቲሌሽኑ ቤት በኩል መከፈት እንዳለበት፣ በስንት አቅጣጫ መከፈት እንዳለበት፣ እንዴት መከፈት እንዳለበት የሚናገሩ የተለያዩ የቤት አሰራሮች አሉ። ስለዚህ እነዛን አለመጠቀማችን ዶሮቻችን የመኖ ፍላጎት መቀነስ እንዲያሳዩ ሊያደርግ ይችላል ማለት ነው። ሌላው ድንገተኛ የመኖ መለወጥ ወይም ደግሞ ድንገተኛ መኖችን ድንገት ስንቀይርባቸው ዶሮዎች የመኖ አቀያየጥ ባለፈው ቪዲዮ ላይ ሰርቼላችኋለሁ። እሱን ገብታችሁ መመልከት ትችላላችሁ። ድንገት መኖ ስንቀይርባቸው ለዶሮቻችን ይህም ያለመመገብ ችግርን ወይም ደግሞ የማስተረፍ ችግርን
ያመጡብናል። ዶሮቻችን ደግሞ ምግብ አልተመገቡም ወይም ደግሞ ቀንሰዋል ማለት የእንቁላል መጠን እየቀነሰ ይመጣል ማለት ነው። ስለዚህ ያ እንዳይሆን ማድረግ ያለብን ጥንቃቄ የመኖ አቀያየጣችንን ማስተካከል ይኖርብናል። ስለዚህ ድንገተኛ የመኖ መቀየጥ ወይም ደግሞ ድንገተኛ የመኖ ለውጥ መኖር የለበትም ማለት ነው። ይህ የመኖ ፍላጎታቸውን እንዲቀንሱ ያደርግናል። የምግብ ፍላጎታቸውን እንዲቀንስ ያደርግብናል ማለት ነው። ሌላው የመኖ ጥራት መቀነስ። ለምንሰጣቸው መኖ ጥራት የማይኖረው ከሆነ ዶሮዎች የሚመገቡትን መኖ እየተዉ ይመጣሉ ማለት ነው። ስለዚህ የመኖ ጥራት በጣም ከፍተኛና ወሳኝነት አለው። እኛ ጋር ሮብ መኖ መጠቀም ትችላላችሁ። ሮብ መኖ ጥራቱን የጠበቀ በሆላንድ ስታንዳርድ ጥራቱን ጠብቆ የሚሰራ መኖ ነው። ብዙዎች አርቢዎች የተጠቀሙበት ያመሰገኑበት ጥራት ያለው መኖ ነው። እንዲሁም ኤጀንት በመሆንም ለተለያዩ አካባቢዎች ማከፋፈል መሸጥ ትችላላችሁ። በዛም ረገድ ትርፋማ የሚያደርጋችሁ ማያሳፍራችሁ የሚያኮራችሁ መኖ ነው። ስለዚህ መኗችንንም በዚህ አጋጣሚ እንድትጠቀሙ ሪኮመንድ እናደርጋችኋለን። ሌላው የበሽታ መግባት፣ ድንገተኛ የሆነ የበሽታ መግባትም ዶሮዎች መኖ እንዳይበሉ ሊያደርግብን ይችላል፣ ወይም ደግሞ የመኖ አበላላቸውን ሊያዛባብን ይችላል። መኖ አለመመገብ ብቻ ሳይሆን ብዙ መኖ ማስተረፍም ያው ከመኖ አለመመገብ ጋር ስለሚሄድ የመኖ ማስተረፍንም ሊያስከስትብን እንችላለን ማለት ነው። ይህም በዚህ ረገድ እንግዲህ የመኖ ዶሮዎች የምግብ ፍላጎት መቀነስ እነዚህ ናቸው ብለን እናስባለን። ሌሎችም ብዙ የመኖ አለመመገባቸው ዶሮዎች በየጊዜው ምግባቸውን መቀነሳቸው ወይም አለመመገባቸው ምክንያት ሊሆኑ ይችላሉ። እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበረ። እኛን ለማታውቁን ሮብ አግሮ ኢንዱስትሪ እንባላለን። ጥራቱን የጠበቀ የዶሮ መኖ አቅርቦት፣ የአንድ ቀን ጫጩት አቅርቦት፣ የቄብ ዶሮ አቅርቦት፣ ቫይታሚኖች፣ ክትባቶች፣ መድኃኒቶች አቅርቦት፣ የማማከርና የስልጠና አገልግሎት እንዲሁም ደግሞ እነዚህን በሙሉ ፓኬጅ ይዘንላችሁ ቀርበናል። እንዲሁም መኖ ማምረት ለምትፈልጉ ሰዎች ደግሞ የመኖ ግብአቶችን ይዘንላችሁ ቀርበናል። ከእናንተ የሚጠበቀው ከታች በምናስቀምጥላችሁ ስልክ ሮብ ፋርማሲ እያላችሁ መደወል ነው። የዛሬው ቪዲዮአችን ይሄን ይመስል ነበረ። የመኖ ፍላጎት መቀነስ ምክንያቶቹ እነዚህ ናቸው። መፍትሄዎቹን ደግሞ ማወቅ የምትፈልጉ ከሆነ በኮሜንት ሴክሽን ላይ አሳውቁን። የዛሬው ቪዲዮአችን ይሄን ይመስል ነበር። ባይ